በዛሬው ቪዲዮ የፍሬሽማን ኮርስ የሆነው ሎጂክ ኤንድ ክሪቲካል ቲንኪንግ የሚድ ኤግዛም ጥያቄዎችን እንሰራለን። ሰላም እንዴት ናችሁ? ኃይሌ ነኝ። ዛሬ ያለፈው ዓመት ጥያቄዎችን በደንብ ያብራራው ሰራላችኋለሁ። ማስታወሻ ደብተራችሁን ክፈቱ፣ እስክሪብቶአችሁን ያዙ። ወደ ጥያቄዎቹ። በዚህ አጋጣሚ ጋይስ ጥያቄዎችን ከመጀመራችን በፊት ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ ጀምሩልኝ። ቻናላችን ያው አዲስ ስለሆነች የእናንተን መልካም ትብብር ጠይቃለሁ። አመሰግናለሁ። በጎ ፍቃዳችሁን እየሰጣችሁ ይላላችሁ፣ እንዲሁም መልካም ሐሳባችሁን ለምታጋሩኝ ተመልካቾቼ በጣም ነው የማመሰግነው። ወደ ጥያቄዎች ኮሽን ነምበር 1 ከዛ በፊት ምን ማድረግ አለባችሁ መሰላችሁ? ተማሪዎች ሁልጊዜም ፈተና ከመጀመራችሁ በፊት ስቴትመንት ማየት አለባችሁ። ወይም ደግሞ ጥያቄው ምን አይነት ስቴትመንት ነው የተሰጠው ማለት የጥያቄው ትዕዛዝ ምንድነው የሚለውን ነገር ሁሌም ጥያቄ ከመጀመራችሁ በፊት መመልከት አለባችሁ። ግዴታ ነው ማለት ጀስት ሁሌም ትሩ ፎልስ ነው የሚለው ብላችሁ ወደዛ መሄድ የለባችሁም። አንዳንድ ጊዜ አንዳንድ መምህራን የተለያየ ክራይቴሪያ ሊያመጡባችሁ ስለሚችሉ መጀመሪያ ትዕዛዝ ነው የሚነበበው ማለት ነው። ራይት ትሩ ኢፍ the statement is correct or false if the statement is incorrect ይላል። question number 1 a deductive argument has true premise and a false conclusion. It is necessarily valid. በባለፈው ቪዲዮዎችን ላይ ስንመለከት a deductive argument is valid ወይም ደግሞ a deductive argument valid የሚሆነው if it impossible for all premises are true and the conclusion to be ፎልስ ነው ሚል ከሆነ ምንድነው አሁን ይሄ ሐሳብ ምን ማለት ነው? ሁሉም ፕሪሚሶቹ ትሩ ሆነው ኮንክሉዥኑ ግን መቼም ቢሆን it is impossible ፎልስ አይሆንም ነው የሚለንና a deductive argument has true premise and a false conclusion የሚለው ነገር it is necessarily valid አንደኛ valid የማይሆንም ሁለተኛ ደግሞ ምንድነው impossible to be the premise is true and the conclusion is false premise true ሆኖ conclusion false የሚሆንበት አግባብ የለም። ስለዚህ የዚህ ጥያቄ መልስ false ይሆናል ማለት ነው። question number 2 a cogent argument may have probably false conclusion ይሄ ደግሞ በባለፈው sound and sound valid ያልስ እናወራ ኮጀንትን ማይተን ነበርና ኮጀንት ማለት ምን ማለት ነው? ስትሮንግ ፕላስ ትሩ ፕሪሚስ ስትሮንግ የሚሆነው ምን ነው? አሬንጅመንቱ ነው ወይም ደግሞ የስኬለተኑ የአርጊውመንት አወቃቀሩ ስትሮንግ ሆኖ ፕላስ ምን ያስፈልገዋል? ትሩ ፕሪሚስ ያስፈልገዋል። in this case ኮጀንት ከሆነ ፕሪሚሱ ትሩ ከሆነ ኮንክሉዥኑ ምን ሊሆን አይችልም? ፎልስ ሊሆን አይችልም። ይሄንን ካስታወሳችሁ እንደውም ፀሐይ ሁሌም በምን ትወጣለች? በምስራቅ ትወጣለች። ከዛሬ ስንት ዓመት ጀምሮ በምስራቅ እየወጣች ነው። ዛሬም በምስራቅ ወጣለች፣ ነገም በምስራቅ ትወጣለች ብሎ ኮንክሉዥን እንደመስጠት ነው ብዬ ምሳሌ ሰርቼላችሁ ነበር ባለፈው ቪዲዮ። ስለዚህ ኮጀንት አርጊውመንት ሜይ ሃቭ probably false conclusion it is false ማለት ነው። philosophy question number 3 philosophy is the attempt to think critically and rationally about the most important fact of the universe ስለ ዩኒቨርሳችን ክሪቲካሊ እንድታስቡ የሚያደርጋችሁ ራሽናሊ ወይም ደግሞ ምክንያታዊ እንድትሆኑ ያደርጋችኋል ይላል። ማለት ደግሞ እሱ ማን ነው? ፊሎሶፊ። ስለዚህ ፊሎሶፊን ዲፊኒሽን ስንመለከት ከአንዱ ከጥቅሞቹ መካከል አንደኛው ቲንኪንግ ክሪቲካሊ ኤንድ ራሽናሊ የሚለው ነበርና ይሄ ሐሳብ ምንድነው ማለት ነው? ትክክል ነው። so the correct answer for the question number 3 is what? true ይሆናል ማለት ነው። Seeking wisdom is essence of philosophy and all wisdom are philosophy. በባለፈው ምን ብያችሁ ነበር? All wisdoms are philosophy but all philosophy are not wisdom. ጥበብ ሁሉ ፍልስፍና ነው፣ ነገር ግን ፍልስፍና ሁሉ ምን አይደለም? ጥበብ አይደለም ብዬ ነግራችሁ ነበር። ስለዚህ ይሄ ምንድነው የሚላችሁ መሰላችሁ? Seeking wisdom is essence of philosophy. የፍልስፍና ጥበብን መሻት ወይም ጥበብን መፈለግ የፍልስፍና አንዱ አካል ነው። እናም ጥበብ ሁሉ ምን ፍልስፍና ነው የሚላችሁ። so the correct answer for the question number 4 is true ይሆናል። philosophy is not something that can be easily mastered or learned in school. በትክክል ይሄኛው ጥያቄ እውነትም ትክክል የሚያስብልበት ምክንያቱም ከመጽሐፋችሁ ላይ ዳይሬክትሊ ተገልብጦ የመጣ ነገር ነው። ፊሎሶፊን በመማር ወይም ደግሞ ክላስ ውስጥ ቁጭ ብላችሁ ሰው ሲያነግራችሁ በመስባት ብቻ ማስተር ልታደርጉት አትችሉም። ፊሎሶፊን የህይወታችሁ አንድ አካል አድርጋችሁ ፍልስፍናን መኖር ስትጀምሩ ነው ፍልስፍናን ምን ማድረግ የምትችሉት? ማስተር ማድረግ የምትችሉት ማለት ነው። ዶግማቲዝም is the essential element to verify all wisdom as philosophy. ዶግማቲዝም ማለት ምን ማለት መሰላችሁ? ይሄ የግል ሐሳብ ወይም ደግሞ ኦፕን ማይንድድ አለመሆን እሱ ዶግማቲዝም ተብሎ ይጠራል። ስለዚህ የማንን ተጻረረብን መስላችሁ? ፍልስፍናን ተጻረረብን። ፈላስፋ ኦፕን ማይንድድ ነው ብለናል በባለፈው። የፍልስፍና አንዱ ጥቅሙ ሰዎች ምን እንዲሆኑ ኦፕን ማይንድድ ወይም ደግሞ ኦፕን ማይንድነስ እንዲኖራቸው ያደርጋል ስለነበረ አሁን ከዚህ ጋር ተጻረረብን ማለት ነው። is the essential element to verify all wisdom as philosophy it is false ነው ማለት ነው። question number 7 non argument passage are those that
do not contain an inferential claim inferential claim የሌላቸው ነን አርጊውመንታቲቭ ፓሴጅ ይባላሉ። እውነት ነው፣ ትሩ ነው። በባለፈውም ስናይ ነበር አርጊውመንታቲቭ እና ነን አርጊውመንታቲቭ የሚባል ፓሴጅ ወይም ደግሞ ባጭሩ ምን ያልሆነ ማለት ነው። አርጊውመንት ሊሆን የማይችል ወይም ደግሞ ስቴትመንት ሊሆን የማይችል አረፍተ ነገር ወይም ደግሞ ወደ አርጊውመንት ሊቀየር ፕሪሚስ የሌለው ኮንክሉዥኑ የማይታወቅ ዝም ብሎ ስድ አረፍተ ነገር ማለት ነው። ስምንተኛ the mere or ሜር ማለት በዚህ አጋጣሚ only እንደማለት ስለሆነ እናንተ ቶሎ እንዲገባችሁ ከፈለጋችሁ ሜር የሚለውን ተሰውትና the only presence of indicator words is enough to determine a passage as an argument አንድን ፓሴጅ አርጊውመንት ነው ብሎ ለመግለጽ ምኑ ብቻ በቂ ነው? ኢንዲኬተሩ ብቻ ነው። በኢንዲኬተሩ ብቻ በቂ ነው ይላችኋል። ስለዚህ ኢንዲኬተሩ ብቻ በቂ ነው ወይ? እንዴት ኢንዲኬተሩ ብቻ በቂ ይሆናል? በባለፈው ስናወራ ምን ተባብለን ነበረ? ስትራክቸራሊ ምን መሆን አለባቸው? ስትሮንግ መሆን አለባቸው። ስለዚህ ስትራክቸራሊ ስትሮንግ መሆን አለባቸው። ደግሞ rather than ምን መሆን አለበት? in premise and conclusion form መቀመጥ አለባቸው። and premiseዎቹ ደግሞ ለኮንክሉዥኖቹ ምን inferential claim ስትሮንግ የሆነ inferential claim ሊሰጧቸው ይገባል ማለት ነው። ስለዚህ the correct answer for the question number 8 is false ይሆናል ማለት ነው። question number 9 a premise is a statement that provides a reason for accepting a conclusion of an argument premise ማለት ኮንክሉዥኑን ወይም ደግሞ ድምዳሜውን እንድንቀበል የሚቀርብልን የማስረጃ ሐሳብ ነው ይላችኋል። ስለዚህ ምንድነው? እውነት ነው። ስለዚህ the correct answer is what? true ይሆናል ማለት ነው። question number 10 all sentences are a statement and can be argument በባለፈውም ብያችኋለሁ። ስቴትመንት ሊሆን የሚችል ሴንተንስ ምንድነው ብያችኋለሁ። it is a declarative sentence which have the value true or false or we can say the statement true or false but not either of them ሁለቱንም ማለት የምንችልበት ከሆነ ሊሆን አይችልም። ሁለተኛ ደግሞ ጥያቄያዊ ከሆነ ሊሆን አይችልም። ሶስተኛ ደግሞ በትምህርት ጥቅስ ይሄ ማለት በትምህርት አጋኑ በቃል አጋኑ የሚገለጹ ቃላቶች ወይም ሰንተንሶች እነሱ ምን ሊሆን አይችሉም? ስቴትመንት መሆን አይችሉም። ሌላ ደግሞ ምን አለ መሰላችሁ? ከነዚህ መሆን አይችሉም። ትዕዛዞች ኮማንዶች ምን ሊሆኑ አይችሉም? ስቴትመንት ሊሆኑ አይችሉም ማለት ነው። ስለዚህ it is false ነው ማለት ነው። 10ኛው ጥያቄ false ይሆናል ማለት ነው። 11ኛ a branch of philosophy that studies the ultimate nature of reality is known as aesthetics ይለናል። it is what? false። ለምንድን ነው false የሚሆነው? a branch of philosophy that studies the ultimate nature of reality is known as ሜታፊዚክስ ይባላል ብያቸዋለሁ። ስለዚህ አስቴቲክስ ስለምንድን ነበር ያጠናን ያልኳችሁ? ስለ ቢዩቲ ነበር የሚያጠናው ብያቸዋለሁ። ስለዚህ ኔክስት ሴክሽን ምንድነው? ማቺንግ ነው። ማች ኮሎመን ቢ ዊዝ ኤ ይላችኋል። ስለዚህ ከኮሎመን ቢ እና ኤ ላይ ምርጫዎች ተቀምጠዋል። እነሱንም እናዛምደው። ኮሎመን ኤ ላይ ምን ተቀምጧል? እነዚህ ሶርስ ኦፍ ኖሌጅ ብለን ያየናቸው ነገሮች ተቀምጠዋል። ሶርስ ኦፍ ኖሌጅ ብለን የምንጠራቸው እነሱን ከዲፊኒሽኖቻቸው ጋር ነው ማች የምናደርገው ማለት ነው። በባለፈው ክላሳችን ላይ ምን ብያችሁ ነበር? the branch of philosophy that study about knowledge is what? epistemology በመባል ይታወቃል። ከሱ ውስጥ ደግሞ ሶርስ ኦፍ ኖሌጅ በመባል የሚታወቁ አሉ። ከነሱ መሃል ራሽናሊዝም፣ ኢምፒሪሲዝም፣ ኢንቱዊሽን፣ ኦቶሪቲ፣ ሪቨሌሽን ብለን አይተናቸው ነበርና እነሱ ደግሞ የእያንዳንዳቸው ዕውቀት ከምንድን ነው የሚገኘው የሚለውን ነገር ደግሞ አይተን ነበር። ስለዚህ እነሱ እናዛምዳለን ማለት ነው። ራሽናሊዝም a knowledge comes from what? reason በምክንያታዊነት የሚመጣ ዕውቀት ተብሎ በመባል ይታወቃል ማለት ነው። ኢምፒሪሲዝም ይሄ ደግሞ ምንድን ነበር ያልኳችሁ? knowledge obtained through the sense የሰው ልጆች ሴንሳቸውን ተጠቅመው የሚያገኙት ዕውቀት ምን ተብሎ ይጠራል? ኢምፒሪሲዝም ማለት ነው። ኢንቱዊሽን the direct appearance of knowledge በባለፈው ብያችሁ ነበር። በገጠመኞች መካከል የምታገኙት ኖሌጅ ድንገት ሲደርስባችሁ ማለት እስከዛሬ ስኪል ያላደርጋችሁት ወይም ደግሞ ዲቨሎፕ ያላደረጋችሁት ዕውቀት ድንገት በደረሰባችሁ ነገር ብቻ ድንገት የሚከሰት ሪፍሌክቲቭ የሆነ ኢፌክት ነው ማለት ያ ነገር የሆነ የሚሰጠው መልስ እሱ ኢንቱዊሽናል ኖሌጅ ወይም ኖሌጅ ይባላል ወይም ደግሞ the direct appearance of knowledge በመባል ይታወቃል ማለት ነው። ሎጂክ a branch of philosophy that study about what? ምንድነው? a branch of philosophy that studies about argument ምን ተብሎ ይጠራል? ሎጂክ ብያችኋለሁ።
ኦቶሪቲስ ምንድነው? ኦቶሪቲ ደግሞ ኖሌጅ ኦብቴንድ ፍሮም ኤክስፐርትስ ወይም እንደዚህ ከኤክስፐርቶች የሚገኙ ከመጻሕፍቶች ከተለያዩ ኤክስፐርቶች በሙያው ላይ በጣም ብዙ እውቀት ካዳበሩ ሰዎች የሚገኙ ኖሌጅ ምን ተብሎ ይጠራል ብያቸዋለሁ? ኦቶሪቲ ተብሎ ይጠራል ብያቸዋለሁ። ሪቨሌሽን ምንድነው? the knowledge what prime import of knowledge in the religion እንደውም እቺ ከመጽሐፋችሁ ላይ ቃል በቃል የተነሳች ጥያቄ ናት። the prime important of knowledge in the religion ስለዚህ ከሪሊጅን የሚገኝ ከሃይማኖት የሚገኝ እውቀት ምን ተብሎ ይጠራል? ሪቨሌሽን ተብሎ ይጠራል ማለት ነው። ስለዚህ እነዚህ the branch of epistemology ስር የሚገኙ source of knowledge ናቸው። ከኤፒስቲሞሎጂ ስር ኤፒስቲሞሎጂ ደግሞ branch of የማን ብራንች ነው? የፍልስፍና ብራንች ነው። epistemology is the branch of philosophy that studies about what knowledge ብያችኋለሁ። ሶ እነሱ ናቸው ማለት ነው። ሶ ወደ ሶስተኛው የጥያቄ አይነት እንገባለን። እሱ ምንድነው? መልቲፕል ቾይስ ነው። choose the best answer based on the given alternative ነው የሚለው። ስለዚህ ከተዘረዘሩት መሃል አሪፍ የሆነውን አማራጭ መርጡ ነው የሚሏችሁ። question number 18 ላይ ደርሰናል ማለት ነው። which one of the following is not a conclusion indicator word ይላችኋል። ከተዘረዘሩት መካከል በባለፈው ኮንክሉዥን ኢንዲኬተር እና ፕሪሚስ ኢንዲኬተር ምንድናቸው የሚሉትን ነገሮች ተመልክተን ነበረ። ስለዚህ አሁን ኮንክሉዥን ኢንዲኬተር የቱ ነው፣ ፕሪሚስ ኢንዲኬተር የቱ ነው የሚለውን ነገር እንመለከታለን ማለት ነው። ስለዚህ የሚጠይቃችሁ ጥያቄው ከተዘረዘሩት መካከል ኮንክሉዥን ኢንዲኬተር ያልሆነው ማለት ነው። ሶ ኤ ሲንስ ይላል፣ ቢ ሶ፣ ሲ thus፣ ዲ therefore ይላችኋል። ስለዚህ the correct answer is since ማለት ነው። ምክንያቱም የሆነ ነገር ስትዘረዝሩ ቆይታችሁ ኮንክሉዥን ልትሰጡ ስትሉ ትላላችሁ so ትላላችሁ፣ thus ትላላችሁ፣ therefore ብላችሁ ኮንክሉዥን ትሰጣላችሁ። ነገር ግን since ብላችሁ ኮንክሉዥን አትሰጡም ማለት ነው። question number 19 which of the following branch of metaphysics deals with the study of human beings ስለ ሰው ልጆች የሚያጠናው የሜታፊዚክስ ብራንች። ሜታፊዚክስን በባለፈው ብያችኋለሁ፣ አሁንም ትንሽ ነግሬያችሁ ነበር። ሜታፊዚክስ is what the branch of philosophy that studies about the ultimate nature of reality ብያችሁ ነበር አይደለም? ስለዚህ ከሱ መካከል ደግሞ የተለያዩ ከሱ ስር የተለያዩ ብራንቾች አሉ። ከነዛ ብራንቾች መካከል ስለ ሰው ልጆች የሚያጠናው ማን ነው? አንትሮፖሎጂ፣ ኦንቶሎጂ፣ ኮስሞሎጂ፣ ቲዮሎጂ። ስለዚህ ጭራሽ ልትጠራጠሩበት የማይገባ እንኳን ነገር ቢኖር ይሄ ጥያቄ ነው። ስለዚህ ኤ ምን ይሆናል መልሱ? ኤ አንትሮፖሎጂ። አንትሮፖሎጂ is the branch of metaphysics that studies about human beings or human being culture and society ማለት ነው። ስለ ሰው ልጆች ባህል፣ ወግ እንዲሁም በተጨማሪም ስለ ሰው ልጆች የሚያጠና ሳይንስም ተብሎ ይጠራል። በአንደር ሜታፊዚክስ ስር የሚገኝ ሳይንስ ማን ተብሎ ይጠራል? አንትሮፖሎጂ በመባል ይታወቃል ማለት ነው። question number 20 which of the following sentences is a statement ይላችኋል። ከተዘረዘሩት መካከል የተቀመጡት ሴንቴንሶች ከተዘረዘሩት መካከል ምን ስቴትመንት የሆነው የቱ ነው? ይሄ በጣም ቀላል ነው። ቴዲ አፍሮ is a brain surgeon። B let's go to the restaurant tonight። I suggest that we take a vacation. Do you know Mr. ቴዲውን? እንደዚህ አይነት ጥያቄ ሲቀርብላችሁ ምንድነው ማሰብ ያለባችሁ እናንተ? ትሩ ልለው ይችላል ወይስ ፎልስ ልለው ይችላል የሚለውን ነገር ብቻ ማሰብ ነው። ሁለቱንም ከወሰደ አይደለም፣ ከሁለቱ ግን አንዱን መውሰድ የሚችል ነገር ካለ ግን እሱን ትወስዳላችሁ ማለት ነው። በጣም ቀላሉ። ሌላ ደግሞ እነዚህ ትዕዛዛት ወይም ደግሞ ቃል አጋኖ ያለባቸው አረፍተ ነገሮች፣ የጥያቄ ምልክት የተቀመጠባቸው አረፍተ ነገሮች ምን መሆን አይችሉም፣ ስቴትመንት መሆን አይችሉም ማለት ነው። ስለዚህ ቴዲ አፍሮ is a brain surgeon ይላችኋል። ፎልስ ነው። ቴዲ አፍሮ ሙዚቀኛ ነው። let's go to a restaurant tonight ኦፈር ነው። I suggest that we take a vacation advice ነው። do you know Mr. ቴዲውን question ነው። ስለዚህ ምን true ወይም false ልንለው አንችልም። true false ልንለው የምንችለው ማለት ነው 20ኛውን ቴዲ አፍሮ is a brain surgeon false ነው። ስለዚህ statement የሆነ የትኛው ነው? a ቴዲ አፍሮ is a brain surgeon የሚለው ማለት ነው። which of the following word is not a conclusion indicator conclusion indicator ያልሆነው የትኛው ነው ይላችኋል። accordingly, wherefore, for the reason that፣ those። ኮንክሉዥን ኢንዲኬተር ያልሆነው ወይም ደግሞ ምን የሆነው ፕሪሚስ ኢንዲኬተር የሆነው የትኛው ነው እያላችሁ ነው በሌላ አባባል። ስለዚህ ማን ነው ማለት ነው? for the reason that የሚለው ይሆናል ማለት ነው። the correct answer is C። ምክንያቱም እነዚህ ነገሮች ሸምድዳችሁ የምትመልሷቸው ነገር ስለሆኑ መጽሐፋችሁ ላይ የተዘረዘሩ ነገሮች አሉ። እነሱን በመሸምደድ የምትመልሷቸው ጥያቄዎች ናቸው። question number 22 which of the following is an argument አርጊውመንት የሆነው የትኛው ነው ይላችኋል። ኮንዲሽናል ስቴትመንት ነው፣ ኤ ፒስ ኦፍ አድቫይስ ነው፣ ዋርኒንግ ነው፣ ኦር ኤ ሃይፖቴቲካል ሳይሎጊዝም ነው። ሉክ ሃይፖቴቲካል ሳይሎጊዝም ማለት የተጣመረ ትሩ ወይም ፎልስ ልንለው የምንችለው ስቴትመንት ያለበት ኮንክሉዥን ያለው ፕሪሚስ ዊዝ ኮንክሉዥን ያለው ሃይፖቴቲካል ሳይሎጊዝም ይባላል። ኮንዲሽናል ስቴትመንት ማለት እነዚህ ኢፍ ሴንተንስ
እነዚህ ኢፍ እንደዚህ ቢሆን እያላችሁ የምትሰጧቸው ሴንቶች አይሆንም። ኤፒስ ኦፍ አድቫይስ ስቴትመንት መሆን ወይም አርጊውመንት መሆን አይችልም። ዋርኒንግ አርጊውመንት መሆን አይችልም። ሶ the correct answer for the question 22 is D hypothetical syllogism ይሆናል ማለት ነው። አብራችሁኝ ስለቆያችሁ በጣም አመሰግናለሁ። ከእንግዲህ በኋላም የተለያዩ ጥያቄዎችን አብረን እንሰራለን። ቻናሉን ሰብስክራይብ ማድረግ አትርሱ። በተጨማሪ እንዲሰራላችሁ የምትፈልጉት የየትኛውም ዩኒቨርሲቲ ጥያቄ እንዲሰራላችሁ የምትፈልጉት ካለ ኮሜንት ላይ አሳውቁኝ። የተለያዩ ሀሳቦቻችሁን አስተያየታችሁን ኮሜንት ላይ እየጻፋችሁ አሳውቁኝ። ቪዲዮውን ሼር እያደረጓችሁ ለጓደኞቻችሁ አድርሱ። መልካም የትምህርት ሳምንት ይሁንላችሁ። ወዳችኋል።